ግለሰብ እፎይ ይባላል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። ቆይ እንዳታሳልፉት፣ ቪዲዮውን የሰራሁት ለእናንተ ነው። ይሄ ግለሰብ እፎይ ይባላል። እፎይ ወደ ቲክቶክ ከመምጣቱ በፊት እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ነበሩ። እነዚህ ሁለት ግለሰቦች ሶሻል ሚዲያ ላይ ሲያስተምሩ ወይም መልእክት ሲያስተላልፉ የነበረበትን መንገድ በጣም ብዙ ሰዎች ታውቁታላችሁ። እጅግ በጣም የሚቀፍ እናንተ ሰው አምላኪዎች፣ እናንተ ልክ እንደኛ የሚጸዳዳ የሚበላ ሽንት ቤት የሚገባ የሚወጣ ሰው እያመለካችሁ አምላክ አለን ስትሉ አታፍሩም ወይ? ቪዲዮዎች አሉ፣ እንደዚህ አይነት ቪዲዮዎች አሉ። በተለይ ይሄኛው መጨረሻ ላይ የቀነጨብኩኝ አሰማችኋለሁ። እፎይ ከመምጣቱ በፊት እነዚህ ሁለት ሰዎች ነበሩ። እፎይ መጥቶ መበሻሸቁ መናናቁ ሲበዛ እኔ አንድ ቪዲዮ ሰርቼ ነበር። ጊዜ ካላችሁ ስሙት ቪዲዮን። እኔ አንድ እየፈራው ያለሁትን ነገር ወይም ደግሞ የምፈራውን ነገር ልንገራችሁ። እንደ ቀልድ ብሽሽቃችን እርስ በርስ መናናቃችን ዋጋ እንዳያስከፍለን እፈራለሁ። ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልክ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው። እረፉ። የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል። በቃ እናንተ ተው። ለኔ አሰባችሁልኝ ነው አይደል? ወደ እናንተ እምነት እንድመጣ ነው አይደል? አልፈልግም። እኔ ያለሁበት ተመችቶኛል። እኔ ያለሁበት ሰላም ሰጥቶኛል። ያለሁበት ሰላም ሲነሳኝ ያለሁበት አልመች ሲለኝ እኮ አካባቢ ያሉ የሌላ እምነት ተከታዮችን አይና እስኪ ብዬ አንብቤ ሄዳለሁ። የሆነ አንድ የኦርቶዶክስ አማኝ ይመጣና የእስልምና እምነት ተከታይን እንደዚህ ናቸው እነሱ እኮ እንዲህ ነው ነብያቸው እኮ እንደዚህ ነው ቅፍፍፍ የሚል ለጆሮ የሚከብድ ወሬ የእውነት ይጨንቃል እኮ ማለት ያንተን ቪዲዮ ከአንድ እስልምና እምነት ተከታይ ጓደኛዬ ጋር ሳይው እኔና እሱን እዚህ ጋር እያቃቃርከን ነው። ለምን እኔ ልክ ነህ ብዬ ላስብ እችላለሁ ባይምሮዬ፣ እሱ ጥርሱን ይነክሳል። ደግሞ የሆነ ሙስሊም ይመጣና እናንተ እኮ ሰው ነው የምታመልኩት፣ እናንተ እኮ እንደዚህ እንትን የምትሉት እንዲህ ይበላል እንዲህ ይላል። እዚህ ሌላ ኦርቶዶክስ እምነት ተከታይ ወይ ፕሮቴስታንት ወይ ክርስቲያን የሆነ ሰው ይቀፋዋል ይሄንን መስማት። እርስ በርስ እኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል፣ እንግባ። በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ። ተውል። ለነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም፣ ተዋቸው። በቃ ለምን እርስ በርስ እንድንጫረስ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎለኝ ነገር እኔ ብዙ አለ፣ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄድባችሁ እኔን በደንብ አስተምሩ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸውዶ እንዳይሄድ በሆነ ነገር እንዳይሰጥ የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ ለምን አታስተምሩት? ገና ሌላ አማኝ ና ወደኔ ትድናለህ ብሎ ልቅ ያልሆነ እኔ እንድጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው። በቃ የእውነቴን ነው የምነግራችሁ። በቃ አሁን የሌላ እምነት እየጠላው ልመጣ ነው። እኔ እንደዚህ አይነት ነገር ጭንቅላቴ ውስጥ ፈጥሮ ማያውቅ ፕሮቴስታንት ጓደኞች አሉኝ፣ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንትና እንዲህ ነው ምናምን በሃይማኖት ለይቼ አላቅም፣ ወዳቸዋለሁ በጣም። አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለኝ ነው። እረፉ በቃ። ይሄ የኔ ስሜት ብቻ አይመስለኝም። ይሄ የ3 ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ በማስረጃ እስከሆነ ድረስ ከሙስሊሙም ከኦርቶዶክስም ወገን ነው የምነግራችሁ፣ በማስረጃ እስከሆነ ድረስ ለምን ትፈራለህ? ያስተምሩ። ያለህበት ካልተመቸህ ና ነው። በአምላክ ታፍራለህ ወይ? በተለይ ይሄኛው ግለሰብ ደግሞ የኔን ቪዲዮ ቆርጦ ቪዲዮ ሰርቶብኝ ነበረ። እሱን ቪዲዮ ማምጣት ፈልጌ አያቅተኝም እና በቪዲዮ ላይ ምንድነው ያለው? አንተ አይ እኔ ገሃነም እገባለሁ ብለህ የምትል ከሆነ መግባት መብትህ ነው፣ አለበለዚያ በምታመልከው ሰው እፍረት ሊሰማህና ወደ ትክክለኛው መንገድ ልትመጣ ይገባል። ምክንያቱም እያመለክ ያለው ሰው ነው። ምክንያቱም እያሉ በጣም ጸያፍ ንግግሮች ይናገር ነበር። አሁን ይሄ ሰውዬ መጠየቅ አለበት ብላችሁ ስትሉ ይሄም ሰውዬ መጠየቅ አለበት፣ ይሄም ሰውዬ መጠየቅ አለበት። ምክንያቱም እነዚህ ሁለት ሰዎች እምነት ተጋፍተዋል። አዎ እኔ የምለው
ወገኖቻችንን ሰው አምላኪ ብላቸው ጥፋቱ ምኑ ጋር ነው? በዚህ ንግግር ላይ ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው። ኢየሱስ ምን አለ? አንተ ይሁዳ ሆይ የሰው ልጅ እንደው በመሳም አሳልፈህ ትሰጣለህን አለ። አሳዝንም ግን እዚህ ላይ ኢየሱስ ጌታ ተብዬው ኢየሱስ ያሳዝራል ሲለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው። ዮሐንስ ላይ ደግሞ ለየት ይላል። ምን ይላል ዮሐንስ? ገና እሱን ሊይዙት ሲመጡ እሱ ወጥቶ ማን ነው ትፈልጉታላችሁ? የናዝሬቱን ኢየሱስን ያውቁታል እኮ ይታወቃል። አዎ ኢየሱስ ሙድ እንደዚህ የሚይዝ ከሆነ ኢየሱስ ለብዙዎች ጌታ ነው። እጅግ በጣም ብዙ ሰዎች ያመልኩታል። ስለዚህ እናንተ ሰው አምላኪዎች የማለት መብት የላቸውም። አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት ብለህ መልስ የምትሰጠኝ ዲፌንድ የምታደርገኝ ከሆነ እፎይም ማስረጃ አለኝ በማስረጃ ነው ማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለውት እስካለ ድረስ ልክ ነው እሱም ማለት ነው። እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር የሚል የለም። ከበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁኝ ቪዲዮን ፈልጌ አመጣዋለሁ ለአፌ ይቅርታ ይሄንን ለምንበት ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር ካካ ያረግ ነበር ብሏል። ይሄ ኦሳማ ይባላል። ከተጠየቀ ይሄኛው ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበር ብሏል። ቪዲዮ ማምጣት ይችላል። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስነ ስርዓት ቪዲዮ አመጣላችሁና መጠየቅ ካለባችሁ እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው ያልኳችሁ አይደለም። እፎይ ከመምጣቱ በፊት እነዚህ ሰዎች ተው ልትሏቸው ይገባ ነበር። ተው ነገኛን ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ፣ አይመለከታችሁም ወይ ደግሞ የምታስተምሩበት መንገድ በጣም በስነ ስርዓት ይሁን፣ ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱ ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማችሁ ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ አሁን እፎይ ላይ ጣት መጠቆም ልክ አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ሀበነ ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንሕነ ለዛ አበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ነው ባላነን ኩሉ ኩስ መዚአከ ይእቲ መንግሥተ ኃይሎ ስብሐት ለዓለመ ዓለም አሚን። ምን ለማለት ፈልጌ ነው? ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል። ጭቅጭቁ አግባብ አይደለም። ክርስትና ለእስልምና ባለውለታ ናት። ኢትዮጵያ ውስጥ እስልምናና ክርስትና ከውጭ የመጡ ናቸው። ሌላው ዓለም ላይ ያሉ ከውጭ ሲመጡ ግን ባመጣጥ ኦርቶዶክስ ይቀድማል፣ ቀጣይ እስልምና። እስልምናን የተቀበለው ግን ኦርቶዶክስ ነው። ኦርቶዶክስ ለሙስሊም ባለውለታ ነው። እኔ ደም ቢያንሰኝ በረር ታይፓችን ቢመሳሰል የደም ግሩፓችን ኦርቶዶክስ ወንድሜ እኔ ሙስሊም ስለሆንኩ አትለግሰኝም እለዋለሁ? አልለውም፣ ስለማልለው ማለት ነው። በሃይማኖት ጉዳይ የምትጨቃጨቁ ሰዎች የፖለቲካ ትርፍ ለማግኘት እውቅናን ለማግኘት ፎሎወራችሁን ለመጨመር የተለያየ ነገር ለማድረግ ነው። እኔ ሙስሊም ነኝ ከአጽብ ገጽ እስከ ውዳሴ ማርያም ድረስ ተምሬያለሁ። መማሬ ግን ክርስትናን እንዳቀው ያደረገኝ ጥቅም አለው እንጂ ጉዳት የለውም። ማወቄ ለራሴ ነው የሚጠቅመኝ። ሙሉ አዲስ ኪዳንና ብሉይ ኪዳን አወኩ ማለት ክርስትናን አወኩ ማለት አይደለም። የኔ ጓደኛዬ ደሳለኝ የሚባል ዳቆን አለ 30 ጁዝ ቁርአን አክትሟል። ግን ስለ እስልምና አወቀ ማለት አይደለም። በሃይማኖት ጉዳይ እየገባችሁ የምትፈተፍቱ ሰዎች ባካችሁ እንደኛ ተከባብረን ነው የኖር ነው። ይሄንን ቪዲዮ እስኪ እንዲደርሳቸው ሼር አድርጉልኝ። እስኪ ሼር አድርጉልኝ። እኔ ፎሎ ምናምን አልፈልግም። ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ።
ይደብራል እንዴ? አንዳችን ከአንዳችን ነው እኮ የምንኖረው። በጣም ነው እኔ ያዘንኩት። በጣም ነው ያዘንኩት። ወላሂ በጣም ነው ያዘንኩት። ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ ያደረገ ሀገር ውስጥ አይደለም ያለነው። እስልምና ላይ የሚሰራው ስራ ምን ያህል ከባድ እንደሆነ ወንድሞቻችን ምን ያህል የነፍስ ዋጋ እየከፈሉ እያገለገሉን እንዳለ ሁላችሁም አይታችኋል። ጌታችን አምላካችን መሬታችን ኢየሱስ ክርስቶስን ግብረ ሰዶማዊ ነው እያሉ ሎቱ ስብሐት ክብር ለስሙ ይሁንና እያሉ እየተናገሩ እግዚአብሔርን አምላክ ጠጥቶ የሚሰክር ነው እያሉ ሎቱ ስብሐት እንደዚህ አይነት ንግግሮችን እየተናገሩ በነፃነት በየመስጊዱ በየፈለጉት ቦታ ላይ እኛ አምላክ ነው ብለን የምናምነውን አምላካችን በዛ ልክ እየተናገሩ እየተመለከትን በዛ እነሱ በሚናገሩት ቋንቋ ደግሞ እኛ ማናገር ስንጀምር አንድን ሰው እስከ ማሳደድ ደረጃ መድረስ ማለት ለተነሳው ጥያቄ ወይንም ደግሞ ክርስትና እስልምና ላይ ለሚያነሳው ጥያቄ በቂ መልስ መስጠት አለመቻልን የሚያሳይ እንደሆነ እኔ በበኩሌ ተገንዝቤያለሁ። ስለዚህ አሁንም ነገር ክርስትና የሚቀጥል ነገር ነው። እኛ የተጠራ ነው ገና ከመሰረቱ ማለት ነው። አንድ ማወቅ ያለባችሁ የተጠራ ነው በስሙ ልናምን ብቻ ሳይሆን በስሙ መከራ ልንቀበል ጭምር ነው። ለማመን ብቻ አልተጠራንም። የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላችሁ አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን እናምናለን። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው።